ዛሬ ባበደ ቪዲዮ ተመልሰናል። አሁን የምንገኘው ሐዋሳ ነው። አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ ባገር ባህር ጨምበላላ ቤቴ ገብቼ ጨምበላላ ጡንቻቹን ጨምበላላ ጨምበላላ ያከበረን የምንገኘው እንደዚህ ፋ ብለን ትላንትና ልብሳችንን ገዝተን ተመሳስለናል። ባህሉን በስነ ስርዓትና በደንብ እያከበርን ነው። ላይክ ዞር ዞር ብዬ ባህሉ እንዴት እንደሚከበር አሳያችኋለሁ። ሌትስ ጎ ኦኬ ሻሁን የምንገኘው ሲዳማ ባህል አዳራሽ ነው። ሲዳማ ባህል አዳራሽ አካባቢ ያሉት ሐውልቶች በጣም የሚያማምሩ የጀግኖች ሐውልቶች ናቸው። እንደምታዩት ጽድት ተደርገው ተሰርተዋል። በጣም ብዙ ሰው ወጥቶ እያከበረን የሚገኘው አካባቢው ላይ በጣም አይቴ ጨምበላላ እንደዛ ነገር የሚባለው ለዛ በጣም የሚያምር አከባበር ነበር እየተከበረ የነበረው። አሁንም አላለቀም፣ ገና ነው እየተከበረ ነው እና በጣም እዚህ ጋር እንደምታዩቸው በጣም ግዙፍ የሆኑ ሐውልቶችና ኦሪቶ ሄዋን ባዚ ጋር ያለው ሐውልት በጣም የሚያምር ሐውልት ነው። ጽድት ያለ ሐውልት እንደምታዩት አካባቢው ላይ በጣም እኛም የባህሉን አንድ አካል መስለናል። ልብሳቸውን ለብሰን በጣም ጽድት ብለን ያከበረን ነበረ። በጣም የሚያምር አካባቢ ነው። እንደምታዩት ሁሉም ሰው ውጪ ነው ያለው። ሁሉም ሰው ከሆቴል ጋር ያለው አይቴ ጨምበላላ እንደሚታወቀው በጣም የሚከበር ባህል ነው እዚህ ሐዋሳ ውስጥ እና በጣም ብዙ ሰዎች መተው አክብረውታል። እያከበሩትም ነው እና የተለያዩ ሰዎች ውጪ ላይ ይገኛሉ። በጣም እያከበሩ ሰብሰብ ብለው የባህል አዳራሻቸው እንደምታዩት በተለያዩ የጀግኖች ሐውልቶች ያሸበረቀና በተለያዩ ሰዎች የተለያየ የሀገር ልብሳቸውን ለብሰው ፏ ብለው ይገኛሉ። ዞር ብለን ወደ አደባባዩ ሄጄ ያለውን ነገር አሳያችኋለሁ። ወደ አደባባዩ እንሂድ። መንገድ ላይ ያሉትን የሚያማምር አለባበስ የለበሱትን ሰዎች አሳያችኋለሁ። ሌትስ ጎ። አሁን ፊቼ ጨምበላላ ለማክበር እየሄድን ነው ወደ አደባባይ፣ ወደ ዋናው ወደ ሐዋሳ አደባባይ እየሄድን ነው። እንደምታዩት ሰው ፏ ብሎ መንገድ ላይ የተራመደ ነው። በጣም ጽድት ያለ ነው ሐዋሳ። በስና እንደምታዩት ውጭ ሀገር መስሎ እና የተለያዩ ሰዎችን እንጠይቃለን ስለ ባህሉ እንዲያስረዱን እና እንደምታዩት በጣም ብዙ ሰዎች መጥተው እያከበሩት ነበር ባህሉን እና በጣም ያምራል አለባበሳቸው ምናምን ነገር። Yeah, I want 10.
ሰው እንደምታዩት እንግዲህ አደባባዩ ጋር ደርሰናል እና በጣም ብዙ ሰው ነው ያለው አደባባዩ ጋር ያ ላይክ እንደምታዩት ከጀርባ አደባባዩ ነው ያለው። ለዛ አደባባዩ ጋር ደርሰናል። በጣም ብዙ ሰዎች መጥተው ፎቶ የተነሱ ነው። እኛም ከቻልን ወደ አደባባዩ ጋር ገብተን ፎቶ ለመነሳት እንሞክራለን። እዚህ ጋር የሐዋሳ ትክክለኛው አደባባይ እዚህ ጋር ያለው ነው። ሰላም ጋሼ ሰዎች አስፈቅደን ገብተናል ወደ ውስጥ ወደ ሐውልቱ ጋር እንደምታዩት እዚህ ጋር ይላል ዘና ለናው ወደ ሐውልቱ እየገባን ነው እና በጣም ደስ ብሎኛል። ወደ ሐዋሳ ይሄ ነው ሐዋሳ የሚታወቅበት ሐውልት ወደዛ እየወጣው ነው የምገኘው። በጣም ደስ ይላል። በጣም ያምራል። ላይክ ያለው ስሜት ስትወጡላ አየሩ ቀዝቀዝ ነው። ተቀለ እዚህ ጋር ያመነ ታች ጋር ቀዝቀዝ ነው። አይ ሚን ሞቃት ታች ጋር ከፍ እያልን ስንመጣ እየቀዘቀዘ ነው። ሐዋሳ ትንሽ ከፍ ካልን ቀዝቀዝ ይላል። እንዴት ነው? ሰላም ነው? እንዴት ነው? እግሬ እንደከነ ገና ካሁን ይኸው ትክክል እየጠለለ ከመጣ እንግዲህ እግሬ ጸጋ ደርሰናል። የማይወጣ ነገር የለም። ሐዋሳ እንደዚህ ማየት ይችለናል። አስፈቅደን ጋሼ ነው ወጥተናል። በሁሉም መቅረጫ የሚታየው አንተ ከፎቆቹ እኮ ነው ማለት ነው። ወይ ነገር ህዝቡ ነው ይሄው። እንዴት አባቱ የሚያምረው በጣም ነው የሚያምረው። እዚህ ጋር ስንጠበቃ የሌለ ትንፋቻችንን ጨርሰን የመጣ ነው እና ሐዋሳ ውስጥ አይገስ እና ሌት ሆነን የመጣ ነው። ሰው አክብሮ እየወጣ የሚገኘው በጣም ላይ ደስ የሚል ባህል ነበረ። የተለያዩ ሰዎችን ጠይቄ ስለ ባህሉ ስለ አከባበሩ እንዲያስረዱን አደርጋለሁ። እስቲ ላሳያችሁ ምን እንደሚመስል ሐውልቱ ከሩቅ እና ጠጋ ብዬ እሺ ለማንኛውም ስለ ባህሉ የሚያስረዳን ሰው እየፈለግን ነው። አሪፍ ልብስ የለበሰ ላይክ በደንብ የሚገልጽልን ሰው እየፈለግን ነው። በደንብ እንደዚህ ፋ ያለ ሰውና ባህሉን እያከበረ የነበረ ሰው ነው መጠየቅ የምፈልገው። ምክንያቱም የሰውን ባህል ስትሰሙት ላይክ በደንብ ማወቅ አለባችሁ። ለዛ ዞር ዞር እያልን እንፈልጋለን። ያ ለማንኛውም ዞር ዞር እያልን ሰዎችን ለመጠየቅ እዚህ ጋር እንደምታዩት በጣም ብዙ ሰዎች አሉ። ነገር ግን ላይክ ትላልቅ ሰዎችን ነው መጠየቅ የምፈልገው። እኔ ስለ ባህሉ በደንብ ያውቃሉ ብዬ ስለማስብ ያ ትላልቅ ሰዎችን እጠይቃለሁ። ሰላም እንዴት ነው? ሰላም ነው አለን። አይጤ ጨምበላላ የለ ስም ማን ነው? ጥበቡ ፍቼ ጨምበላላ ለምንድን ነው የሚከበረው? ጥበቡ ፍቼ ጨምበላላ የምንከብረው ፍቼ ጨምበላላ የሲዳማ ዘመን መለዋወጫ ከዛም ያልፈው የእርቅ ነው፣ የሰላም ነው፣ ለሀገር ደህንነት ነው። ለዚህ ነው የምናከብረው ፍቼ ጨምበላላ። ኦኬ ሰው ለዛ ነው የሚከበረው ባህሉ ማለት ነው። አለባበስ በጣም ነው የሚያምረው። ይሄኛው ምንድን ነው የሚባለው ስሙ? አለባበስ በሲዳምኛ አፋሬ ይባላል። አፋሬ ይባላል። አባት ያለው ይለብሳል። አባት የሌለውን አሁን ፋዘራዎች የሚለብሱትን ጎንፋ አይለብስም። አባት ያለው ማለት ነው። ይሄ የወጣቶች ነው። ወጣቶች ይለብሳል። አፋሬ ይባላል በሲዳምኛ ማለት ነው። ከላይ ያለው ምን ይባላል? ከላይ ያለ ሹራብ ነው። አዎ ከአፋሬ ጋር ይመሳሰላል። ዝም ብሎ ይለበሳል እሱ። ስለዚህ ስትነግረኛለህ ስለዚህ ለእንትን ነው እንጂ ለዚህ እንትን የለው። ዝም ብለህ እንዲያምር ነው እንጂ በጣም ያምራል። ደግሞ አሰራርህ ላይክ በጣም የሚያምር አሰራር ነው። ላይክ ደስ ይላል። ለዚህ ነው። አመሰግናለሁ አባቴ። አመሰግናለሁ። አይጤ ጨምበላላ ድጋሚ እሺ ዞር ዞር እያለን በደንብ ላይክ ሞር አብራርቶ የሚነግረን ሰው እንፈልጋለን። ለዛ እናያለን። ያ ዞር ዞር እንበል። እስካሁን ሰዎችን እየፈለግን በመፈለግ ላይ የምንገኘው የምሬን የምላችሁ። ኦኬ እሺ። ለማንኛውም እዚህ ጋር ሁሉም ሰው እንደምታዩቸው ባህላቸውን በደንብ ወጥተው እያከበሩ ነው። አደባባይ ጋር ያሉት ሞር የሚነግረን ሰው እንፈልጋለን። ያ እቺ እንደምታዩቸው የተለያዩ ሰዎች ፊታቸውን ስዕል ይተሳሉ ነው የሚገኙት። ምን አይነት ስዕል ይሳላል ነው?
ፊት ላይ ምን አይነት ስዕል ይሰላል ነው? ልብ ቅርጽ አምር በጣም የሚያምርበት እኔም አይሸም ግን አንድ ብቻ ይበቃሃል? ለምን አይበቃኝም? እዚህ ጋር ማርክ እዚህ ጋር ማርክ እዚህ ጋር ምን ላ ልብ ቅርጽሽ ግን አንደኛ ነው የሚመችሽ? ይመች አይጀለስ አይጀለስ ፍቼ ጨምበላላ ይመቻል አይጀለስ አለና ፒስ ኦኬ ሰዎችን እንፈልጋውንም ለመጠየቅ የሚሆኑ ሰዎችን ይፈልግን ነው እና በደንብ የሚያውቁ ሰዎች ላይክ መስዋዕት አልታዩም እስካሁን ግን አለባበሳቸው ፏ ያሉ ሰዎች እድሜያቸው ትንሽ ከፍ ያሉ ሰዎች ያውቃሉ ብዬ አስባለሁ። እዛ እነሱን እንጠይቃለን ማለት ነው። እዚህ ጋር ሁለት የሚያምር አለባበስ የለበሱ ሴቶች አሉ። እስቲ እንጠይቃቸዋለን ፈቃደኛ ከሆኑ። ያ ሰላም እንዴት ናችሁ? ጥያቄ ልጠይቃችሁ ለዩቲዩብ ስለ ባህላችሁ እንድታስረዱን። እኛ እንግዳ ነን አናውቅም። እኔም እንግዳ ነኝ እና እሷ እንግዳ እንዴ ሁለታችሁም እንግዳ። አለባበሳችሁ በጣም ነው የሚያምረው ማርያም እና ላይክ ትክክለኛ አለባበስ ነው ያላችሁ፣ ደስ ይላል። ኢትዮጵያ አቆጣጠር 2018 ነው አይደል? አሁን ኦኬ፣ በኢትዮጵያ አቆጣጠር 2018 እኛ በሲዳማ አቆጣጠር 2019 19 ገብቷል። ኦኬ ሶ የራሳችሁ የሆነ አቆጣጠር አላችሁ ማለት ነው። ኦኬ በጣም አሪፍ። ሶ አዲስ ዓመትን ነው የምታከብሩት? ፊቼ ጀምበላላ ስታከብሩት? ኦኬ በጣም ደስ ይላል እና መልካም አዲስ ዓመት። አይዜ ጀምበላላ ኦኬ። እዛ ጋር ቴሌ በራሱ ሙድ የቀወጠው የሚገኘው ቴሌኮም የኢትዮጵያ ቴሌኮም ተውት ብቻ ሰው አክብሮ የተመለሰ የሚገኘው እንደምታዩት በጣም ብዙ ሰዎች መጥተው ነበር። በጣም ብዙ ሰዎች አክብረው ነበር። ያ ፀሐዩ እንደምታዩት የሐዋሳ ፀሐይ በጣም ይሞቃል እና በዛ ላይ ጥቁር ልብስ ለብሼ ፀሐዩ አናታናቴን እያለኝ አልቻልኩም። ለዛ እስቲ ሼም ያዛ ልጅ አንዲ እንጠይቀት ነበር። አለባበሷ በጣም የሚያምር ነው። ልጅቷም ቆንጆ ናት ለነገሩ። ያ እዛ ጋርም ሰብሰብ ብለው በግሩፕ ፎቶ የሚነሱ ሰዎች አሉ። ሄደን እንጠይቃቸዋለን። ሁሉም ሰው እንደደረስማችሁት አሁን ሁለት ሰው ጠይቀናል። ሁለቱም የተለያየ አገላለጽ ነው የሰጡን። ላይክ አብዛኛው አሁን ያችን ልጅቷ ፊቼ ጨምበላላ የሚከበረው እነሱ 2019 ላይ ሲደርሱ ነው። ኢማጂን እኛ 2018 ላይ ነው ያለነው። ለዛ ስለያ ሰው ጠይቀን ደግሞ ሞር ዲቴል የሚነግረን እና ስላለባበሳቸው ስለልብሳቸው በዝርዝር የሚነግረን ሰው እና ለምን ጦር ይዘው እንደሚንቀሳቀሱ የሚነግሩን ሰዎች ካሉ ያ እንሰማለን። እስቲ ፎቶ ልነሳ ከእናንተ ጋር ኦኬ ማለ ያ ለዩቲዩብ እና እስቲ ፎቶ ይተነሳል እንገናኝ እዚህ ጋር ሰው ጥያቄ ልጠይቃችሁ እሺ ፊቼ ጨምበላላ ማለት ነው ፊቼ ጨምበላላ ያ ፊቼ ጨምበላላ ኢሌ ድሮ ባላ ኢሌ ኦኬ ሶ አሜን ለምንድን ነው የምታከብሩት? ለምን ይከበራል? ፊቼ ጨምበላላ ከባሬሙሁ አይረኙ አይክቶ ዳፍራ ቡጢቾ ሆኖ ዱዊቴ ዱሬሳኖ ዱዊቴ ላሎ ካሎኒቴ ፊቼ ጨምበላል አኪ ቀጣልቴ ፊቺናኒ ሀባሮ ያቲ ወሙኩ ጋምባዬ ሁሉ ቃይኔና ሃሮ ድሮስ አሲ ሚቲማቴ ጋምባዬ ኤጀንሲሳን ጋምባዬ ሚሚቱኒ ሃሮ ድሮ ካያና አቴ ኤጀንሲስ ገደን ሷሻ ኤልኤ ካኖ ፊንጫ ቡርሳሜ ፊንጫ ባላቴ አኪ ቀጠል ቡርሳሜ ፊንጭ ገደን ሶ ፊቺታ ሀኮ አንፋኒ አቴ አዋሮ ካ ፊጣሪያ ባሮቲኔ ፊቼ ጨምበላላ ተባሩ አኪ ቀጣልታኖ ታ ወሉ ጋሪና ወሉ ሴሩ ወዶተ ጋሪ ሌሊንሻኒ ሲው ጉዱማሌ ሆማሬንቲ ኤሊንኬኔ አጥቆቴ ፋልኔ ሳዳ ጎርኔ ኤሊንኬኔ አኪ ቀጣል ኤሊንኬኔ ካኖ ቄጣሉኒ ጌሩ ማስሬና ቄጣሉ ኤጀንሲሴ ኡዱኔ ጎንፎ ቆሎሴጌ ቄጣሉ ኤጀንሲሳኖ ሀኮ ፋሌቲ ፍላፊቺ ጨምበላላ ታያኒ ጋር ይቆጋራ በአማርኛ የሚያስረዳኝ ሰው አለ? አማርኛ አሪፍ ነው። ላይክ አመሰግናለሁ፣ በጣም አመሰግናለሁ። ግን በአማርኛ የሚያስረዳኝ ሰው አለ? የለም። እሺ አመሰግናለሁ። አይጤ ጨምበላላ ማለት ላይክ እንደምታዩት ያ በየሁሉም ቋንቋ እንሰማለን፣ እንጠይቃለን። ለዛ በአማርኛ የሚያስረዳን ሰው ካለ አገላለጹ በጣም የሆነ ታውቃላችሁ የሆነ ነገር እየተናገረ እንደሆነ ያስታውቃል ግን ልረዳ አልቻልኩም። ያሳዝነው ነገር በጣም ከርቡን ነገር ልጁ ማለት ነው እና ሰሞች ላይ እባካችሁ ኮሜንት ላይ ያሳውቁኝ ብነግሩኝ ደስ ይለኛል። ምን እንዳለ ማወቅ እፈልጋለሁ። በጣም ሰው እንደምታዩት ሰው አክብሮ የተመለሰ የሚገኘው በጣም ብዙ ሰው ነው። ስትሬት መደዳ እንግዲህ ሰው እየመጣ ነው የሚገኘው። ሰው ከክብረ ባህሉ የተመለሰ ነው። ከዘመን መለወጫ እንበለው ለከኔ በገባኝ መሰረት ዘመን መለወጫ ነው። የሐዋሳ ዘመን መለወጫ አዲስ ዓመት ቸውን ነው እያከበሩ የሚገኙት። እዛ ሞር በአማርኛ የሚነግረኝ ሰው ካገኘው ደስ ይለኛል። ጠይቃለሁ። ፊቼ ጨምበላላ ሲከበር የሰማሁት ዘፈን አለ። ምንድን ነው እሱ ዘፈን? ምንድን ነው የሚባለው? እንዴት ነው የሚዘፈነው? ስርባ
ያ ዘፈንልኝና እስቲ ትንሽ ልወቀው አዲስ የተማርኩ ነው ላይክ ጓደኞች ውስጥ የሚያውቅ ሰው ካለ ጥራ የሚያግዙ ሰዎች ያ አንድ ላይ እንዘፍናለን አንድ ላይ እንጨፍራለን ባህላችን ነው ያ እንዴት ስም ማን ነው እኔ መጨፈር ሁላ አልችልም ባን ያ ይችላል ማ ባህል አይደለ ነው አንዴ ይችላል አይቴ ጨምበላላ ያና ባህል እንዴ ባህል ኮና ሶ አዲስ አመት ነው ያከበርን ነው የምንገኘው ሶ ፊቼ ጨምበላላ ለምን እንደሚከበር ታውቃለህ ፊቼ ጨምበላላ የአመት መለወጫ ነው አመት መለወጫ በጣም አሪፍ ተደጋጋሚ መልሶች ከሁለት ሰው አግኝተናል እስካሁን ከጠየቅናቸው ሰዎች ሶ ዘመን ለመለወጫ ማለት አዲስ አመት ማለት ነው አዲስ አመት መለወጫ ማለት ያ ሶ ቀደም ብዙ ሰዎች ተሰብስበው የዘፈኑ የሚሄዱትን ዘፈን ሰምቻለሁ እና እሱ ዘፈን እንዴት ነው የሚዘፈነው ወይስ ላይክ ምንድነው የሚለው የሲዳማ ባህል የባህል ሙዚቃ ያ ሁሉም እንደዚህ ጦር ይዘው እኩል እየተራመዱ ላይክ ያ የባህሉን ጀስት አሁን የባህሉ አጨፋፈር ባህል አለ ያንን ነው የሚያሳየው ካላስቸገርኩት ዘፈንልኛለህ ያንን ደግሞ አግዛለሁ እኮና ላይክ እንደና አባቴ እንግዲህ እያፈሩ ነው የሚገኙት እዚህ ጋር እንደምታያቸው በቃ ይመቻቸው እሺ ሌላ ሰው እንጠይቃለን መልካም ቀን ባይ ላይክ ሼም ያዛቸው ወጣቶችም ስለሆኑ ለዛ ሰው እንጠይቃለን ዘፈኑ በጣም ደስ ይላል የምር ተሰብስበው ሲዘፈን በጣም ያምራል ደስ ይላል ሶ ሞር ጠይቀን ደግሞ እናውቃለን ስለዛ ዘፈን ማለት ነው እዚህ ጋር ሁሉም ሰው ተሰብስበው የመጣው ያምራል አለባበሳቸው ያምሩ ከታች ኦኬ እሺ ለማንኛውም ጠይቅ አድርገን እኛ አርፍደን ስለደረስን ቦታው ላይ ሰዎቹ ወደ የቤታቸው ሄደዋል አክብረው እና ሰው ልናገኝ አልቻልንም ነገር ግን አሁን ምሳችንን ልንበላ የት ነው ያለነው ዛንዚባር ስላችሁ ሀገሩ እንደምትላችሁ ዛንዚባር ሀዋሳ ውስጥ የሚገኝ አሪፍ ሬስቶራንት ወይም ባርና ሬስቶራንት እሱን እርግጠኛ ያለው እና አሪፍ ነው አሪፍ ምግብም አላቸው ሰው ምግባቸውን አሳያቸው ሲመጣ ይመቻችሁ ኦኬ እሺ ምግባችን መጥቷል እዚህ ጋር የምታዩት ያበደ አሳ ለበለበለው ከዳጣ ጋር እንቀምሰዋለን አንድ ምግብ እየጠበቅን ነው እሱ ሲመጣ ደግሞ እንቀየራለን ማለት ነው ምግባችን አንደኛው እስኪመጣ እንጠብቃለን ያ ይሄኛው በረድ ይበል ትንሽ ያበደ አሳ ለበለብ ነው አክቹሊ ላይክ አዋሳ ላይ መጥቶ አሳ ለበለብ መማረር አይቻልም you know ምክንያቱም ፍሬሽ አሳዎች ስለሆኑ ያሳሚ ግብ ሰርታል ነው እና በጣም አንደኛ መሰለሽ ነው እንዴት ነው አልተመቸሽም በጣም አሪፍ ነው ብቻ አዎ ምን ልበልታል እንደዚህ ያልካ በጣም ከላይ እንደዚህ ብለህ እንደዚህ ብለህ ጉርሽ አረ ለምን ከሐቀሰ ኮኔ ገግማ ዙና ወደዚህ ዙር አይመቸ ልተደምኮ ነው እሺ እንዴ ይሄ ወይ ወደዚህ አለ ወደዚህ ማለት እና እንዴት ልብላ ነው እዚህ ጋር ማለት ነው እንደዛ እጅ ምናምን ሲያል ግብዳኑ ይታያል ማለት አይገለም ማርያም የተቀረጸ እንዴ አንተ ምን እየተቀረጸ ልታቆም ነው ምን አስበህ ሳሚን እንደዚህ ንጎስ ስጋ እየቆረጠ እንግዲህ እንደምታይ ስጋው አላቀርጎ ሳሚ ሰው ኮሜንት ለማድረግ ቪዲዮ የሚያዩት እጁ ምናምን ፖዚ ያርጉ ካሉ ተቀላ ታሪክ ምሽክል ማዘር በጣም ሃይማኖት ማለት ነው አይደለም ቢያንስ አው ትንሽ ለራስሽ ነው የምትጾሚው ግን ማዘር ብታይ ይደብራል ቢያንስ ይፋ አላውጣው ብሎ ነው እንጂ ይታወቃል እንደሚለኮ ግን ይፋ እንደዚህ በቴሌቪዥን በህዝቡ ፊት ገባሽ ያ ምን ነው አውቁልኝ አልክ እንዳይባልኩ ነው አበላለ ይዲም ለጀመረ አበላሽ የምታስብረኝ ነው ቤታችሁ ማንዳ እንዴ ወቃት ነውታ አረ ምን ያኔ ሳፍ ነው የቆየባለው አራቀልደኝ እስቲ በነገታው ነው እንዴት ነው ነገር ማታ ገና ተጀመረ ማለት ነው ምንድነው አረ ምን አይነት እንዴት ነው የሚያናድ
ችግር ነው። አሳሩስ ተሸከሞት ነው የምትገባ። ኦኬ ኦኬ እሺ አሁን አሳሰብኩላችሁ መጣል እስካሁን ልንጣላ ነበር በአንድ ምግብ ግን ያ ደረሰች ይላል። ሰው ምግባቸው በጣም ብዙ ነውና ሁለት ምግብ ካዘዛችሁ ለሶስት ሰው በቂ ነው። በጣም አንደኛ ምግብ ነው። አሳውላ ብላችሁ ነው አንድ ጉርሻ ነው።